ምንድነው ያየሁት? ወይኔ ጄሪ። በእርግጥ አዎ፣ ያው ያኔ ቤሌን ጉዳይ እንዴት ሆነ እባክሽ? አላውቅም። ደግሞ ስለምን ጠየቅሽ? ቆይ ግን ነገሮችን እስከመቼ ነው የምትደብቂው? አንቺ እንዳደረግሽው በደንብ አውቃለሁ። በቃ ታዲያ እና ምን ይፈጣል? ደግሞ እንኳንም አደረኩት። ምን አለ በዛ ወድቃ በቀረሽ ኖሮ ዛሬ ላይ ሰላም አገኝ ነበር። ቆይ ምን አይነት ሰው ነሽ? ዝም ብለሽ በማታውቂው ነገር አትፍራች። ቆይ እንዴት ሰው ለመግደል ይሄን ያክል ቆርጠሽ ትነሻለሽ? ያው ምንም አታውቀዋለች። ለእናንተ ነው ምስኪንነቷ እንጂማ ያልታወቀች እባብ ናት። እባብማ አንቺ ነሽ፣ ቤት ውስጥ መልአክ መስልሽ ብዙ ነገር የምታደርጊ። እሱን ለእኔ ትተይኝ። አሁን ከክፍሌ ውጪ። በዚህ ያበቃ። ጠብቂ፣ ላደረግሻቸው እያንዳንዱ ነገሮች ዋጋ ትከፍያለሽ። እኔ ዳስተካክለዋለሁ፣ ግን አሁን ለበሌኔ ትንሽ ሾርባ ልሰራላት ነው። ታዲያ እኔ ምን አገባኝ? ቆይ እዚህ ቤት አስረኝ ቤሌን የዚህ ቤት ንግስት እኔ መሆኔን እረሳችሁ እንዴ? ምን ሆነሻል ልጄ? ቤሌን እኮ አሟታል፣ እንክብካቤ ያስፈልጋታል። ታዲያ ይሄንን ተንከባከቧታ። ከኔ ወርቅ ምን ያገናኘዋል? እንደውም ከዚህ በኋላ ማንም ሰው ቤሌን ስም እዚህ ቤት ሳይነሳ መስማት አልፈልግም። አይምቲ ከሆነ እቃችሁ ይዛችሁ መውጣት ትችላላችሁ። ቆይ አንቺ ከቤሌን ምንድን ነው ችግር ያለሽ? ታዩ፣ ለነገሩ ቅናት ነው። ማ እኔ አታውቂኝማ። ወይኔ መቅናቴን ቆይ እንዴት ታወቀች? እዚህ ቤት ሁሉም ሰው ለየለት በቃ። አቤት ሜርሲ፣ ምንድን ነው እሱ ብቻሽን እንደ ሞርዚና የሚያስወራሽ? እቺ ታራራ ታምታበሳጨኝ። ያቺ ነጭ ፀጉር ደግሞ ምን ብላሽ ነው? ቤሊን በዚህ ባች ቤሊን በዚህ ወጣች። ቆይ ስለ ቤሊን የሚመለከተኝ ነገር እንዴ? የዚህ ቤት ባለቤት ሚስት እኔ ሞኝ ያሳችሁ እንዴ? አንቺ ደግሞ ዛሬ ነው የወንድሜ ልጅ ሚስት መሆንሽን የምታውቂው? ምን ማለት ነው? ማለትማ ያቺ ነጭ ፀጉር እኔም አትመችኝም፣ ግን ለምን ደስቷ ናት? እናት ዛህራ ቤሊንን እንደ ልጇ ስለምታያት ከደረጃ ላይ የተገፈተረች መስሏት በህልሟ እሷ ነበረች ስትቀባዥር ያደረች ማለት ነው። ምክንያቱም ዛህራ ቤሊንን እንደ ልጇ ነው የምታያት፣ ልክ እንደወለደቻት ልጇ እና ከዛ የተነሳ እሷ ምንም ነገር እንድትወድ ስለማትፈልግ በህልሟ ሁሉ የወደቀች መስሏት ተነስታ በስማም ልጄን ብላ ተነስታ ስትሄድ በረንዳ ላይ ቁጭ ብላ ለምንድን ነው እንቅልፍ እምቢ ብሎሽ ነው ስትላት፣ አዎ እንቅልፍ እምቢ ብሎኝ ነው። አንቺ ለምን አትተኝም ስትላት፣ በቃ እኔም አንቺ ጋር ልቀመጥ እንቅልፍ እምቢ ያለሽ እንዴ ስትላት፣ አዎ እንደዛ ነገር ትላለች። እሷ ግን የእሷ ነገር አሳስቧት ነው። አሁንም ማን ይገፈተራት ይሆን እያለች ጠርጠራለች። እሷ ሰው እንደገፈተራት ሰው እንደዚህ እንዳደረጋት ማለት ነው። ወይዘሮ ሜርሲ ያው የአምናቷ አምነንን ህይወት ለማበረሻሸት ቆርጣ ተነስታለች። የወንድሜ ልጅ እያለች እና ሲፈንን እነዛ ሰዎች ስላሏት ሲፈን አሁን የምሰጥሽ መድኃኒት አለ፣ የአምነንን የእርሻ ቦታ እንዲመክን ታደርጊበታለሽ ስትላት፣ እንዴ ምን ማለት ነው? ለምን እኔን መረጥሽ? ይሄን ያክል ለምን ራስሽ አታደርጊም ስትላት፣ አይ አንቺ ነሽ ማድረግ ያለብሽ፣ ያለበለዛ የዲኑን ጉዳይ እነግረዋለሁ እናገራለሁ እያለች አንቺ በቃ የሆነ ነገር ይዘሽ ሰውን ከማስፈራራት ውጭ ሌላ አቅም የለሽም፣ በቃ ይሄ ነው አቅምሽ እያለች ትቆጣታለች። እንግዲህ ተናገርኩኝ ብላ ስትወጣ እሺ በቃ አደርገዋለሁ ትላለች። ምክንያቱም እሺ ከማለት ውጭ አማራጭ የላትም። ዶክተሯ ስለ ቤሊን ለአቶ አምነን እየነገረችውም ነበረ። አይዞህ ትድናለች ዶክተር፣ ይሄን ሁኔታ መልመድ አልቻልኩም፣ ትንሽ ይከብዳል ሲላት፣ አዎ አውቃለሁ በጣም ከባድ ነው፣ ግን ደግሞ አይዞህ ትችለዋለህ፣ የማይቻል የለም ትችለዋለህ። እሺ በዛ ላይ እንድታስታውስ የድሮ ነገሯን እንድታስታውሷት ማድረግ የእናንተ ፋንታ ነው፣ የእናንተ እንክብካቤ የእናንተ ጥረት ነው። ስለዚህ ተንከባከቧት፣ ጣሩላት ትለዋለች። እሺ ምንም ችግር የለውም የቻልነውን እናደርጋለን ይላታል። ከዛም ዶክተሯ ሄዳም ስታያት ደህና ናት። ሲፈንም ሄዳ ቤሊን እንዴት ነሽ ስትላት፣ ደህና ነኝ አላወኩሽም ግን ትላለች። ቤሊን ሙሉ ለሙሉ ትውስታዋን አታለች።
ስለዚህ ሁላችንም ነው የተራሳሽው ማለት ነው። ለማንኛውም ሲፈን እባላለሁ ስትላት እሺ ትላለች። አይዞሽ በቅርቡ ደህና ትሆኛለሽ እሺ ስትላት ተስፋ አደርጋለሁ ምናምን ትላለች። ሲፈን ግን ጄሪን ግን እስከ መቼ ነው ግን የሁሉ ነገር ደብቀሽ እንትን የምትይው? አንቺ እንደገፈተርሻት በደንብ አውቃለሁ። እሰይ ምን አገባሽ እንኳን አወቅሽ፣ ደግ አደረኩ። ምን በዛው የሆነ ነገር ሁና ብትቀር ኑሮ ዛሬ ፈተናዬን አላይም ነበረ፣ ዛሬ እፎይ ብዬ እቀመጥ ነበረ ትላለች። ምክንያቱም አቶ አምነን ቤሊንን እቅፍ አድርጓት አብሮ ተኝተው ስላየቻቸው ማመን ነው ያቃታት። ያየችውን ሁሉ ማመን ስላቃታት እንዴት እንደዚህ ያደርገኛል ብላ ስለፈራች በጣም ተናዳ ነበረ። እና ምነበዛው የሆነ ነገር በሆነች ብላ መጥፎ ነገር ከመመኘት ውጭ ሌላ አማራጭ የላትም። ሜርሲ እንግዲህ በእውነቱ ለሆነ መርሲ ትሻላለች። ሜርሲ ዶክተሯን እኔ ምልሽ እዚህ ቤት ውስጥ ከኔ በስተቀር ሁሉም በሽተኛ እየሆነ ነው፣ ትርፍ አልጋ ይኖራቸዋል ትላታለች። በጣም ቀልደኛ ነሽ ሜርሲ፣ ወይዘሮ ሜርሲ ትላታለች ዶክተሯ። አይ ከምሬ ነበረ፣ እኔስ እየቀለድኩ አልነበረም ስትላት፣ ለማንኛውም በቀጣይ ስትመጪ በደንብ አልጋ ጫማ አምረሽ ይዘሽ ነይ ትላታለች። እሺ ምንም ችግር የለውም በቃ ቀልደኛ ነሽ ትላታለች። ጄሪን አበደች። በእውነቱ ከሆነ አምነን ይወደኛል አንድ ቀን ብላ በተስፋ እያለቀች እና ጊዜዋን ሁሉ ነገሩን እየቃጠለች ነው። ሰውም እየበጠበጠች ነው ያለችው። እናም እንዴት ተቃቅፎ ስታገኛት በጣም ተናዳ እያለቀሰች ታች ወርዳ ተረግም ያለው ትላለች። በሱልህ ወይዘሮ ዛህራ ላይም ጮኸችባት። ሂጂና ክፍላችን አዝጂ ስትላት እሺ ያስተካክለዋለሁ ልጄ፣ ቆይ አሁን ግን ለቤሊን የአትክልት ሾርባ መስራት አለብኝ ስትላት፣ ቤሊን እዚህ ቤት ውስጥ ቤሊን ስሟ እንዲጠራብኝ አልፈልግም። ምንድን ነው እናንተ ሰዎች ቤሊን ያም ተነስቶ ቤሊን ስራት፣ እንዲህ ምን ነው ልጄ እሷ እኮ ታማለች፣ ኧረ እንደዚህ አይባልም። እና ምን አገባኝ እኮ እንክብካቤ ያስፈልጋታል። ምን አገባኝ ታዲያ፣ ሄዳችሁ ተንከባከቧታ ሁላችሁም ቤሊን ኦፍ ትላለች። እንዴ ምንድን ነው አንቺ ልጅ ግን እንደዚህ የሚያደርግሽ ስትላት፣ የዚህ ቤት እመቤት እኮ እኔ ነኝ፣ የዚህ ቤት እመቤት እኔ መሆን አትርሱ። ያለ ካልፈለጋችሁ እቃችሁን ሻንጣችሁን ይዛችሁ መሄድ ትችላላችሁ። በቃ ልክ እንደ እሷ እንደምታዝ ሁሉ ማለት ነው። ከዛም አይ አንቺ ልጅ ቅናት ነው እንደዚህ እያደረግሽ ያለው አይደል ስትላት፣ ይህም ቅናት እኔ በሷ መቀና ምናምን። ከዛ ልፍ ብላ እንዴት አወቀች ቆይ ቀንቼ እንደሆነ ስትል ራሷን ደግሞ ትጠይቃለች ማለት ነው። ከዛም ክፍል ውስጥ ገብታ አምነን ፈገግ እያለ ስታገኘው፣ እንዴ ምንድን ነው ፈገግ እያልክ እኮ ነው ትለዋለች። አይ ምንም እንዲሁ ነው። ምንድን ነው ምን ታገኝታ? አይ ምንም እንዲሁ ነው። ታውቀዋል ግን ችላ እያልከኝ ነው ስትለው፣ እንዴ ቤሊን ጄሪን ያለንበትን ሁኔታ ታውቂያለሽ እኮ ሲላት፣ እንዴ ምንድን ነው በቃ ወደ ራስ ተመለስ አምነን፣ እኔ እኮ ሚስትህ ነኝ። ለአንድ ተራ ሰው ምንድን ነው እንደዚህ መሆን ስትል፣ ተራ ሰው ምንድን ነው ያልሽው? እሷ የኛ ኃላፊነት ናት። እሺ የኛ ኃላፊነት ናት። እንዴት ያለሽ? ለማንኛውም አሁን ማውራት አልፈልግም ብሏት ሲወጣ፣ እኔ እኮ ሚስትህ ነኝ፣ ጊዜ ያስፈልገኛል፣ ችላ እያልከኝ ነው ምናምን ትለዋለች። ስለዚህ ቀስ በቀስ በቃ ቤሊን ጄሪን ጭንብሏ ሊገለጥ ምንም አልቀረም ማለት ነው። ምክንያቱም አሁን አያትየውም አውቃለች እንደዚህ ያደረገችው እሷ እንደሆነች። ስለዚህ በቃ ጭንብልሽ ይገለጣል ወይዘሮ ጄሪን ማለት ነው። ቤሊንዬ አሁንም ማስታወስሽ ተመልሶ ከአቶ አምነን ጋር እንደምትሆኝ ተስፋ እናደርጋለን። አቶ አምነን እንግዲህ ሜርሲ ሁሉንም ነገር እያሳወቀችው ያለች ይመስለኛል። ስለ ሲፈን እናት የሲፈን እናት እንደሆነች ባትነግረውም ግን ጫፉን ነግረዋለች። እዚህ ቤት ውስጥ አንዲት ሰራተኛ ነበረች፣ ታውቃታለህ? የእሷ ልጅ ሴት ልጅ አለቻት፣ የእሷ እጅ ቢኖርበት ትለዋለች። ከዛም ሄዶም ለሲፈን የሆነች እንደተጨነቀ ስታውቀው፣ ምንድን ነው የሆንከው? አምነን ለምን አትነግረኝም ትለዋለች።
አይ ምንም አልሆንኩም። እንደው እዚህ አንዲት ሰራተኛ ነበረች አሉ እና የእሷ ልጅ ነች። አክስቴ እንደነገረች ከሆነ ልጅ አለቻት አሉ ሴት ልጅ ምናምን ሲላት በጣም ትደነግጣለች። የእናቷ ስም ሲጠራ በጣም ደነገጠች እና እናቷ በምን እንደሞተች አይታወቅም። ግን ልጅቷ ከኛ ጋር ምን አይነት ችግር እንዳለባት አላውቅም እያለ ይነግራታል። ይሄን የነገራት ስላስገደለችው እና ስላስጨነቀችው ነው። ለምንድነው የማትነግረኝ? አውቃለሁ እዚህ ቤት ምንም ነኝ፣ ግን ለምን አትነግረኝም ብላ ሲነግራት እና ልጅቷ የት እንዳለች ማወቅ ፈልጋለሁ እንደዚህ ሲላት በጣም ትደነግጥና እሺ እኔም አግዝሃለሁ ትለዋለች። ከዛም ትተው እሺ አሁን ወደ መኝታ ቤት ሄድ ብላ ስትሄድ ወይዘሮ ሜርሲንን ጉሮሮዋን አንቃ እንዴት አድርጊያለሽ ብላ ልታፋጣት ይዛት ገብታለች ማለት ነው። እንግዲህ ቀጣይ ክፍል አብረን የምናየው ይሆናል። ውድና የተከበራችሁ የቻናላችን ቤተሰቦች እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።